ሸገር ኢንፎ ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ሸገር ኢንፎ ቤተሰቦች እንዴት አላችሁ? በዛሬው እርሰ ጉዳያችን ከዚህ ቀደም የብሔራዊ ሎተሪ አስተዳደር የ20 ሚሊዮን ብር ባለዕድለኛ ጠፋኝ ብሎ ማስታወቂያ ማስነገሩ ይታወቃል። ከዚህ ጋር ተያይዞ ደግሞ ከሰሞኑ ባለዕድለኛው መጥቶ እንግዲህ ብሔራዊ ሎተሪም ብሩን ሊሰጠው ፕሮሰስ እያደረገ እንደሆነ ሰምተናል። ከዚህ ጋር ተያይዞ እድለኛው የት አካባቢ ነው የሚኖረው? እድለኛ መሆኑን እንዴት አወቀ? እስከዛሬ የት ነበረ? በምን አይነት ሁኔታ ውስጥ አሁንስ ይገኛል የሚለውን ነገር እናነሳሳለን። ከዛ በፊት ግን በኢትዮጵያ ብሔራዊ ሎተሪ አስተዳደር ታሪክ ውስጥ እጅግ በጣም አስገራሚና አስደናቂ የሆኑ የሎተሪ እድለኞችን ታሪክ እንነግራችኋለን። ሊያመልጣችሁ አይገባም። በጣም የሚገርሙ ታሪኮች አሉ። ከፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ በጣም ዘርዘር ያሉ አስገራሚ ታሪኮችን እንነግራችኋለን። ሸገር ኢንፎን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ያድርጉ። በምንነግራችሁ ታሪክ ውስጥ እጅግ በጣም ታዋቂ የሆኑ መሪ የሆኑ የሎተሪ እድለኞች አሉ። በሚያሳዝን መልኩ ደግሞ የሎተሪ እድላቸውን በጣጥሰው የጣሉ በጣም አስገራሚና አስደናቂ ታሪኮችን እንነግራችኋለን። ሸገር ኢንፎን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ያድርጉን። ሸገር ኢንፎ ብሔራዊ ሎተሪ አስተዳደር ከመቋቋሙ በፊት ኢትዮጵያ ውስጥ የሎተሪ ጨዋታ በተለየ መልኩ ይካሄድ እንደነበር ይነገራል። ሕግ ከመውጣቱ በፊት የሚካሄደው ቁማር መሰል ጨዋታዎች በህብረተሰቡ ዘንድ ኪሳራ በመባል ነበር የሚታወቁት። በ1938 ዓ.ም ህገወጥ ሎተሪዎችን የሚያግድ አዋጅ ከወጣ በኋላም ኪሳራ የሚባሉት የቁማር ጨዋታዎች ቀሩ። ከዚህ በኋላ ደግሞ አንዳንድ ግለሰቦች ፈቃድ እያወጡ ሎተሪ ማጫወት ጀመሩ። አንዳንዴ ገንዘቡን እየሰበሰቡ የሚጠፉ ሰዎች እንደነበሩም ይነገራል። በ1945 ዓ.ም ነበር መንግስት ራሱ ሎተሪ እንዲያካሂድ የሚፈቅድለትን አዋጅ ያወጣው። በመጨረሻም በ1954 ዓ.ም የብሔራዊ ሎተሪ አስተዳደር ማቋቋሚያ አዋጅ ታወጀ። ብሔራዊ ሎተሪ ሲመሰረት የሰራተኞቹ ቁጥር 5 ብቻ እንደነበር ይነገራል። የመጀመሪያዎቹ እድለኞች 5 ኤርትራውያን ነበሩ አሉ። 5ቱም የሚኖሩት በሐማሴን አውራጃ ነበር። እያንዳንዳቸው 10 ሺህ ብር አግኝተው ነበር። የዚያን ጊዜ አንድ ትኬት ገዝተው ነው የተካፈሉት። የመጀመሪያው የአሸናፊነትን ያስገኘው ቁጥር 07-260 ነበረ። የመጀመሪያው ሎተሪ የወጣው ታህሳስ 29 ቀን 1954 ዓ.ም የገና ዕለት በአሁኑ ጃን ሜዳ ተብሎ በሚጠራው አካባቢ ነበረ። ከዚያም ትንሿ ስታዲየም በምትባለው ቦታ በታጠረ ቆርቆሮ የሎተሪ ዕጣ ሲወጣ እንደቆየ መዛግብት ያሳያሉ። በመጨረሻም አሁን ባለው የመስሪያ ቤቱ አዳራሽ ውስጥ የሎተሪ ዕጣ መውጣቱን ቀጠለ። ቢሮው ከመብራት ኃይል ህንጻ በመቀጠል የድሮው ፖስታ ቤት ሙኒ የሚባል አካባቢ ነበር። ከዛም ወደ አሁኑ ቢሮ ተዘዋወረ። የአስተዳደሩ ዋና ዳይሬክተር ሚስተር ኤቦን ሚሞሪ የሚባሉ ግሪካዊ ነበሩ። ሎተሪ ሲደርስ በግለሰቦች መካከል የሚፈጠሩ እጅግ አስገራሚና አስደናቂ ውዝግቦችና ፍቅሮች እንዳሉ ይሰማል። አንዲት ሰው ሎተሪ ይደርሳትና በጣም ከመደሰቷ የተነሳ ጓደኞቿን ትሰበስብና ትጋብዛለች። ታዲያ በግብዣዋ መሃል ሎተሪውን ያዙልኝ ብላ ትሰጣለች ለአንዷ ጓደኛዋም ሎተሪውን ከራሷ ሎተሪ ጋር ቀያይራ አስተዳደሩ ጋር በመምጣት መኪናውን ለመውሰድ በሂደት ላይ ሳለች እውነተኛዋ ባለዕድል ተጠራጥራ ትመጣና ሂደቱን በፍርድ ቤት ታስቆማለች። 4 ዓመት በክርክር ከቆየ በኋላ ፍርድ ቤቱ ለ2 ያካፍላቸዋል። አንድ ጊዜ ደግሞ በወጣው የቶምቦላ ሎተሪ 5ኛው ባለዕጣ የመቀሌ ነዋሪ ነበር። አቶ ሰለሞን ይባላል። ከ2 ጓደኞቹ ጋር ሁል ጊዜ ሎተሪ በጋራ ይቆርጣሉ። ስማቸውንም ሎተሪው ላይ ይጽፋሉ። አጋጣሚ ሆኖ የቶምቦላው ሎተሪ ላይ አንደኛው እኔ ገንዘብ የለኝም ይልና አንደኛው አንዷን ሎተሪ ለጋራ ይቆርጥና ስማቸውን ጽፈው ይከፋፈላሉ። ሎተሪው በሚወጣበት ጊዜ አቶ ሰለሞን እንደደረሰው ሲያውቅ ሌላ ሎተሪ ያወጣና እስቲ ይህንን ቁጥር ይለዋል። ጓደኛው እንዳልወጣ ያይና ይጥለዋል። በኋላ አቶ ሰለሞን በሚዲያ መሸለሙን ጓደኛው ሲያይ የሽልማት መኪናውን በፍርድ ቤት ያሳግደዋል። ብሩን ግን ሰለሞን ቀድሞ ወስዶት ነበር። ቆይተው ጉዳያቸውን በቤተሰብ ዳኝነት ይዘው ለመካፈል እንደተስማሙም ተሰማ። አንድ ጊዜ በጣም የሚገርም እምነትም ታይቶ ነበር። በ2003 ዓ.ም ወንዶ ገነት አቅራቢያ ቡሳ የምትባል ቦታ ላይ አቶ መዝገበ ገብረሕይወት የተባለ ጠጅ ነጋዴ ሎተሪ እንደደረሰኝ ኤልኝ ብሎ ጠጅ ቀጂውን ይልካል። ታዲያ ጠጅ ቀጂውም የእድለኞችን ዝርዝር አይቶ 1 ሚሊዮን ብር ደርሶሃል ብሎ አምጥቶ ሰጥቶታል። ይገርማል። እንዲህም ያለ መታመን አለ። ከ2 ዓመት በፊት እሸቱ ሐሰን የተባለ የደሴ ነዋሪ የሚስቱ ወንድም ታመው
መቀሌ ሊጠይቃቸው ይሄዳል። ሰውየው ለራሳቸውና ሊጠይቃቸው ለመጣው የእህታቸው ባል ቶምቦላ ሎተሪ ገዝተው ስም ይጽፉና ከደረሰህ አሳውቅሃለሁ ይሉታል። እንደ አጋጣሚ ቶምቦላው የተገዛለት ግለሰብ መኪና ይደርሰዋል። ሰውየው ደውለው መኪናው በአንተ ስም ደርሷልና ናውሰድ ብለው ይሰጡታል። በጣም ይገርማል። በቅርቡ ፈጠነ ዋቅጅራና ግርማቸው ሳህሉ የሚባሉ ጓደኛሞች ድራፍት እየጠጡ የቢንጎ ሎተሪ ይገዛሉ። አንደኛው ታዲያ ቢፍቀውም ሌላኛው ግን ወሬ ይዞ ሳይፍቀው ይቀራል። በኋላም አንተ ጋር ይሁን ብሎ ለጓደኛው ይሰጠዋል። እየተጫወቱ ከቆዩ በኋላ ይለያዩና ወደ የቤቶቻቸው ይሄዳሉ። ጓደኛው ቤት ሄዶ ቢንጎውን ሲፍቀው 150 ሺህ ብር ደርሶታል። ደውሎ 150 ሺህ ብር እንደደረሰው ታዲያ ለጓደኛው ይነግራል። እንዲህም ያለ ሰው አለ። መቼም አስገራሚ ታሪክ ያላቸው ባለ ዕድለኞች አይጠፉም። በ2003 ዓ.ም ተስፋዬ ዋዴዬ የተባለ ግለሰብ ሚስቱ ወተት እንዲገዛላት 10 ብር ትሰጧለች። ወተቱን ሊገዛ ሲወጣ ግን ሎተሪ ሻጭ ያገኝና ከብዙ ማቅማማት በኋላ በገንዘቡ ቶምቦላ ይገዛበታል። ቤት ሲመለስ ከሚስቱ ጋር ቀውጥ ይሆናል፣ ይጣላሉ። ሎተሪው ግን የጭነት መኪናና የ180 ሺህ ብር ዕድለኛ ያደርጋቸዋል። አንዲት ሴት ደግሞ በቅድስተ ማርያም ቤተክርስቲያን በኩል ወደ ገበያ ሲሄዱ አንዲት ሎተሪ ሻጭ ምስኪን ሰው እትዬ መደበኛ ሎተሪ ይግዙኝ፣ መደበኛ ሎተሪ እያለች ተወተውታቸዋለች። እሳቸው ግን ብር የለኝም ብለው ሳይገዟት ያልፋሉ። ታዲያ ገበያ ቆይተው ሲመለሱ 1 ብር ተርፏቸው ኖሮ አዟሪዋ አሁንም መደበኛ ሎተሪ ትላለች። ባለችበት ሆና እዛው ቆማ በብሯ ሎተሪውን ገዟትና የ150 ሺህ ብር ዕድለኛ ሆነው አረፉት ሴትዮዋ። አንድ የመቀሌ ከተማ ነዋሪና ነጋዴ ደግሞ በ1986 ዓ.ም ለጦር ጉዳተኞች ተብሎ የተዘጋጀ ሎተሪ ይቆርጣሉ። ነገር ግን እጣው መድረስ አለመድረሱን ሳያዩ ይዘነጉታል። ትዝ ያላቸው ታዲያ አንድ ቀን ለግል ጉዳያቸው አዲስ አበባ በመጡ ጊዜ ነበር። አንድ ምግብ ቤት ምሳ በልተው ሂሳብ ሲከፍሉ ሎተሪ ሻጫዩና ማውጫ ይጠይቃሉ። የ200 ሺህ ብርና የ500 ካሬ ሜትር ቦታ ዕድለኛ ሆነው አረፉት። የሚገርመው ደግሞ የ6 ወሩ ጊዜ ሊጠናቀቅ የቀረው ግማሽ ቀን ብቻ ነበር። ታዲያ የዛን ቀን እንደምንም ብለው ተሯሩጠው ብሔራዊ ሎተሪ ሄዱ። የዛን ቀን የብሔራዊ ሎተሪ ማስተዳደር የዛኑ ቀን ሚዲያዎቹን ጠርቶ ተሯሩጦ ሽልማታቸውን ሰጣቸው። ሌላው ስምዖን ስዩም የሚባል ባሌ ጊነር ውስጥ የሚሰራ ግለሰብ ከስራው ጋር በተያያዘ በሰራው ወንጀል ይታሰራል። ታዲያ 2 ዓመት ይታሰርና በተፈታ በሁለተኛው ቀን የእንቁጣጣሽ ሎተሪ ይገዛል። እሱም ታዲያ የገዛውን ሎተሪ ይረሳዋል። የ6 ወሩ ገደብ ሊጠናቀቅ 15 ቀናት ሲቀረው ትዝ ብሎት ማውጫ በማየቱ የ900 ሺህ ብር ዕድለኛ ሆኖ ገንዘቡን ወስዷል። ወጣት አየነው አሰፋ ደግሞ የ19 ዓመት ወጣት ሲሆን ሰሜን ሆቴል አካባቢ ብርጭቆ አጣቢ ነበር አሉ። 750 ሺህ ብር ደርሶት ሊወስድ ወደ ብሔራዊ ሎተሪ ሄዳል። ታዲያ እጣው ማሸነፉን በተመለከተ ቃለ መጠይቅ ሲደረግለት 750 ሺህ ብር ማለት አቅቶት ሁል ጊዜ 7050 ብር ነበር የሚለው ቁጥር አያውቅም ነበረ። ሁለተኛው እና አስገራሚው ደግሞ የባንክ ሰራተኞች በጋራ አንድ ትኬት ይገዙና አንዱ ቁጥሩን ጽፎ ይይዛል፣ ሌላው ትኬቱን ያስቀራል። ቁጥሩን ይዞ የሄደው የገልባጭ መኪና አሸናፊ መሆናቸውን አረጋገጠ። ታዲያ ሰኞ ስራ ሲገናኙ ሎተሪ እንደደረሳቸው ሲነግረው ትኬቱን እኮ ቅዳሜ ዕለት የጠጣንበት ቤት ቀዳድጄ ጥየዋለሁ ብሎ ይነግረዋል። ታዲያ ተያይዘው ወደ ቡና ቤት ሲሄዱ ቤቱን ጠርገው ቆሻሻውን ወንዝ ዳር እንደጣሉት ይነግሯቸዋል። ቆሻሻው የተጣለበት ወንዝ ሲሄዱ የሎተሪ ቁርጥራጮች ውሃው ላይ ተንሳፈው ያያሉ። ታዲያ እንደምንም አውጥተው ሲያዩት አንዷ ቅዳጅ ሙሉውን ቁጥር በፊደል ይዛለች። በአሃዝ ግን 1 ቁጥር ይጎድላል። ነገር ግን ብሔራዊ ሎተሪ አልጨከነባቸውምና ሸለማቸው። አሸናፊ ዕጣ ደርሷቸው ያልወሰዱ ግለሰቦችም አሉ። ብሔራዊ ሎተሪ አስተዳደር ለ50ኛ ዓመት በዓል ባዘጋጀው የ5 ሚሊዮን ብር ሽልማት 2 ዕድለኞች አልመጡም ነበር። ከ4 ትኬቶቹ አንዱ ባለዕድል ጎዳና ላይ ስውር በር ላይ እያደረ በሊስትሮነትና በታክሲ ረዳትነት የሚሰራ ልጅ ነበር። 1.2 ሚሊዮን ብር ነበር የደረሰው። እሱ በ15 ቀኑ መጥቶ ብሩን ሲወስድ በአራተኛው ወር ደግሞ አቶ አማኑኤል ስባቱ የተባሉ ዕድለኛ ሄዱና ብራቸውን ወሰዱ። እሳቸው 1.5 ሚሊዮን ብር ባለዕድለኛ ነበሩ። እኚህን ባለዕድል ታዲያ በወቅቱ ብሔራዊ ሎተሪ አስተዳደር ፎቶ እናንሳው ለማስታወቂያ ነው ሲላቸው አይሆንም ሐኪም ከልክሎኛል በማለታቸው በወቅቱ መሳቂያና መሳለቂያ ሆነው ነበር። በ1999 ዓ.ም ቶምቦላ ሎተሪ ገዝታ የ300 ካሬ ሜትር ቦታና የ200 ሺህ ብር ዕድለኛ የነበረችው የሰራተኛና ማህበራዊ ጉዳይ ሚኒስቴር ሰራተኛ እጣው 7 ወር ካለፈው በኋላ በመምጣቷ እጣው ከስሮ ቀርቷል፣ ሳይሰጣት ቀረ። እንዲህ ያለው ነገር በንዴትም ከአንጀት አይወጣ። እንደዚህ አይነት ነገር በእርግጥ ብዙ ጊዜ ያጋጥማል ይባላል። አንዳንዶች መውቅረጥ ይወዳሉ፣ እጣውን ግን አያዩትም።
ሌላው ነገር ከባለ ዕድለኞቹ በሀብት የሚታወቁ ወይም ደግሞ በዝናቸው የሚታወቁ ሰዎችም አልጠፉም። አንድ ጊዜ አፄ ኃይለ ሥላሴ የመኪና ባለ ዕድል ነበሩ። መኪና ደርሷቸው ነበር። ታዲያ ዕድሉንም መልሰው ሸለሙ እሳቸው። በ2003 ዓ.ም የ1.5 ሚሊዮን ብር ዕድለኛ የነበሩት የፋብሪካ ባለቤት ነበሩ። አርቲስት አረጋወይን አሰፋም በቅርቡ የምናስታውሳት 500 ሺህ ብር ዕድለኛ ነበረች። ሌላው ከሎተሪ ጋር ከተነሳ እጅጉን አስገራሚው ነገር በተደጋጋሚ ሎተሪ የሚደርሳቸው ሰዎች ታሪክ ነው። ትልቁና ተደጋጋሚ ዕድለኛው የጎንደር ነዋሪ የሆኑ ሰው ናቸው። ሙሐመድ አብደላ ይባላሉ። ሙሐመድ ሎተሪ ይሏቸዋል በቅጽል ስማቸው። 15 ጊዜ ዕድለኛ ሆነዋል። ጉራጌ አካባቢ የሚኖሩት አቶ በላይነህ ሸዋንግዛው ደግሞ 6 ጊዜ ባለዕድል ሆነዋል። 2 ጊዜ 50 ሺህ ብር፣ 300 ሺህ ብርና 200 ካሬ ሜትር ቦታ፣ 100 ሺህ ብር፣ 500 ብርና ሬዲዮ ደርሷቸዋል። ወጣት ዳንኤል መሐሪ የሚባል ወልዲያ ፒያሳ አካባቢ ይኖር የነበረ ሰውም መስከረም 5 ቀን 2001 ዓ.ም 20 ሺህ ብር ደርሶት ያውቃል። ታዲያ ይኸው ሰው ጥቅምት ላይ በመደበኛ ሎተሪ 75 ሺህ ብር ደረሰው። በደርግ ዘመን አቶ ዘውዱ አስፋው የጎንደር ከተማ የከፍተኛ ፍርድ ቤት ዳኛ የነበሩ ሰው በዞን ሎተሪ 100 ሺህ ብር ደርሷቸው በ15ኛው ቀን ድጋሜ በመደበኛው ሎተሪ የ50 ሺህ ብር ዕድለኛ ሆነው ነበር። እንዲም ያሉ ዕድለኞች አሉ። የአዲስ አበባ ነዋሪው አቶ ንጋቱ ተክለ ዮሐንስ በ902 መደበኛ ሎተሪ 25 ሺህ ብር ከደረሳቸው በኋላ በሚቀጥለው ሎተሪ ደግሞ በድጋሜ የ25 ሺህ ብር ዕድለኛ ሆነው ነበር። አቶ ወርቅነህ ጥላውን የቀጨኔ አካባቢ ነዋሪ ሲሆኑ በ1971 ዓ.ም በመደበኛ ዕጣ 12 ሺህ ብር በድጋሜው ደግሞ በዚሁ መደበኛ ዕጣ 77 ሺህ ብር አግኝተዋል። አቶ አሰፋ ቁጡሶ የሚባሉ ሰው አመዴ ገበያ አካባቢ ጫማ ቤት ያላቸው ሰው፣ እኚህ ሰው ታዲያ ከሎተሪ ንግድ ተነስተው ነው አሁን ላሉበት ደረጃ የደረሱት። በ279 መደበኛ ሎተሪ 25 ሺህ ብር፣ በ1974 ደግሞ በ3 ትኬት 6 ሺህ ብር አሸናፊ ነበሩ። አቶ ካሳ ያደቴ የተባሉ ዕድለኛ ደግሞ በሚሊኒየም ሎተሪ ከ4 ትኬት 40 ሺህ ብር ዕድለኞች ሲሆኑ ከ20 ዓመት በፊት የ50 ሺህ ብር ዕድለኛ እንደነበሩም ይናገራሉ። ታዲያ ይህ በብሔራዊ ሎተሪ አስተዳደር ታሪክ እጅጉን ከሚያስገርሙ ታሪኮች ትንሹ ነው። ከሰሞኑ ደግሞ ጠፍቶ የነበረው ሚሊዮኖችን የሚያስገኘው የእንቁጣጣሽ ሎተሪ ትኬት ተገኝቷል። ትኬቱ እንዴት ተገኘ? እንደምናስታውሰው ላለፉት 6 ወራት ሲጠበቅ የነበረው የእንቁጣጣሽ ሎተሪ አንደኛ ዕጣ አሸናፊው ወጣት ክንዴ አስራት 3 ትኬቶችን ይዞ መቅረቡን የብሔራዊ ሎተሪ አስተዳደር የኮሚኒኬሽን ዳይሬክተር አቶ ቴዎድሮስ ነዋይ ተናግረዋል። አቶ ቴዎድሮስ ሲናገሩ ወጣት ክንዴ ያቀረባቸው 3 ትኬቶች ብቻ በመሆኑ 12 ሚሊዮን ብር ተሸላሚ ይሆናል ሲሉ ተናግረዋል። የአንዱ ትኬት ባለዕድል ባለመቅረቡ የተነሳም ቀሪው ገንዘብ ለመንግስት ገቢ ይሆናል ሲሉም አስረግጠዋል። የእንቁጣጣሽ ሎተሪ ዕጣ ባለዕድለኞች የታወቁት ባለፈው ዓመት ማብቂያ ላይ ጳጉሜ 5 ቀን 2012 ዓ.ም ላይ እንደነበረም ይታወቃል። ታዲያ የዚህ ዕጣ አሸናፊ ሽልማቶቻቸውን ወስደው የሚጠናቀቁበት የጊዜ ገደብ የካቲት 30 ቀን 2013 ዓ.ም እንደነበር የብሔራዊ ሎተሪ አስተዳደር ኮሚኒኬሽን ዳይሬክተሩ ተናግረው ነበር። በዚህ መሰረት የብሔራዊ ሎተሪ አስተዳደር የዚህን እንቁጣጣሽ ሎተሪ ዕድለኞች ሲሸልም መቆየቱ ይታወቃል። ሁለተኛውን ዕጣ መራቤቴ መራኛ ከተማ ለ3 ሰዎች መከፋፈሉን ያስታወሱት አቶ ቴዎድሮስ አንድ ግለሰብ 6 ሚሊዮን፣ ሌሎቹ 2 ግለሰቦች ደግሞ 2 ሚሊዮን ብር መሸለማቸውንም ይናገራሉ። የሶስተኛው ዕጣ አሸናፊም ዘዋይ ከተማ ነዋሪ መሆናቸውንም አስታውሰዋል። የእንቁጣጣሽ ሎተሪ አንደኛ ዕጣ አሸናፊ ግን ሳይሸለም በመቆየቱ የተነሳ የዛሬ 3 ወር ድርጅቱ ባለዕድለኛው እስከዚህ ቀን ድረስ አለመቅረቡን በመግለጽ በማስታወቂያ ጥሪ ማቅረቡ ይታወቃል። የዛሬ 15 ቀንም በተመሳሳይ 20 ሚሊዮን ብር የሚያሸልመው እንቁጣጣሽ ሎተሪ በ0216884 የሆነ ቁጥር መሆኑንና በደቡብ ክልል አካባቢ መሸጡን በመግለጽ ዕድለኛው አለመቅረቡን ድርጅቱ ገልጾ ነበር። ታዲያ ከዚህ በኋላ ግን ዕድለኛው አርብ የካቲት 26 ቀን 2013 ዓ.ም ከቀኑ 9 ሰዓት አካባቢ 3 ትኬቶቹን ይዞ ቀነ ገደቡ ሊጠናቀቅ 4 ቀናት ብቻ ሲቀሩት ብሔራዊ ሎተሪ መቅረቡን ተናግረዋል። ወጣት ክንዴ አስራት 3 ትኬቶችን ያቀረበ ቢሆንም እስካሁን ድረስ ሽልማቱን አለመረከቡም ተገልጿል። ለዚህ ደግሞ ምክንያቱ ትኬቱ ተጣርቶ ትክክለኛው አሸናፊ መሆን አለመሆኑን የመለየት ሥራ በቅድሚያ ስለሚሰራ መሆኑንም አብራርተዋል። ባለስልጣኑ ብሔራዊ ሎተሪ ማንኛውም አሸናፊ ትኬቶቹን ይዞ ሲመጣ ማጣራት እንደሚያደርግም ጭምር አስረግጠው ተናግረዋል። ክንዴ አስራት በጋሞ ዞን አርባ ምንጭ ከተማ ነዋሪ ነው። አርባ ምንጭ ላይ በበጎ ፈቃደኝነት ያገለግላል። ቀና ልጅ ነው አሉ። አሁን አሸናፊ ያደረገውን የሎተሪ ትኬት በትክክል የቆረጠው የት እንደሆነ አያስታውስም። ወይ ሻሸመኔ ወይ ደግሞ አርባ ምንጭ ይሆናል የቆረጥኩት ሲል ይናገራል።
በእርግጥ ክንዴ ሐዋሳም የሎተሪ ትኬት የቆረጠ ቢሆንም እርሱ ግን ጎዶሎ ቁጥር በመሆኑ ባለዕድል ካደረጉት ትኬቶች መካከል አለመሆኑን በልበ ሙሉነት ይናገራል። ይህንን ያለበት ምክንያት ሲያስረዳም በአጠቃላይ የ360 ብር ትኬት ነው የቆረጥኩት በማለት ነበረ። ክንዴ ሙሉ ዕጣውን የሚያስገኙ 5 ትኬቶችን በ100 ብር መግዛቱን በማስታወስ የሙሉ ዕጣውን አሸናፊ እኔ ነኝ ሲል ይናገራል። ሁሌም ሙሉ ዕጣ ነው የምቆርጠው የሚለው ክንዴ ሁለቱ ትኬቶች በእርሱ ቸልተኝነትና በጊዜው መርዘም የተነሳ መጥፋታቸውን ይናገራል። ትኬቶቹን ቆርጦ የተወሰኑትን በኪስ ቦርሳው፣ ቀሪዎቹን ደግሞ ቤት ማስቀመጡን የሚናገረው ክንዴ ለስራ ወደ ድሬዳዋ ሄዶ ስለነበር ነገሩን መርሳቱን ይናገራል። ክንዴ አሁንም ቢሆን ሎተሪውን መቁረጡን ያወቀው የልጁን ትምህርት ቤት ክፍያ በባንክ በኩል ከፍሎ አልከፈልከም በመባሉ ማረጋገጫ ደረሰኝ ሲፈልግ ነበር። ሎተሪውን ሲያገኝ አዟሪዎች ጋር ሄዶ ማውጫ ቢፈልግም በመቆየቱ የተነሳ ማውጫ የያዘ አዟሪ ማግኘት ተቸግሮ እንደነበር ያስታውሳል። ክንዴ የአንደኛ ዕጣ አሸናፊ የሚያደርጉትን 3 ትኬቶችን ያገኘው የካቲት 22 ቀን 2013 ዓ.ም መሆኑንም ይናገራል። ታዲያ 2 ቀን ሙሉ የጠፉትን 2 ትኬቶች ሲፈልግ ቆየ። የጣልኩት በሚል በየስርቻው ፈልጓቸው ብዙ ሐሳብ አውጥቷል አውርዷል። ነገር ግን እነዚህን 2 ትኬቶች በመጣሉ ዛሬም ይቆጫል። ክንዴ ፌስቡክ ተጠቃሚ መሆኑን ሲናገር ፌስቡክ ላይ ተጥጄ ነው የምውለው በማለት ይናገራል። ታዲያ በፌስቡክ ላይ የእንቁጣጣሽ ሎተሪ አንደኛ ዕጣ አሸናፊ እየተፈለገ መሆኑንም አንብቧል። ይገርማል። እኔ እሆናለሁ የሚል ሐሳብ ግን አልነበረኝም ይላል ሲናገር። በቴሌቪዥን የእንቁጣጣሽ ሎተሪ አንደኛ ዕጣ ባለዕድለኛ እየተፈለገ መሆኑን ሲሰማ በፌስቡክ ሰዎች መልእክቱን ሲቀባበሉትና ሲያራውጡ ሲያይ ባለዕድለኛው ከትግራይ ክልል ነው አሊያም ደግሞ ሞቷል በሚል ከጓደኞቹ ጋር ያወራ እንደነበርም ያስታውሳል። ክንዴ የካቲት 24 ቀን 2013 ዓ.ም ወደ አዲስ አበባ በመምጣት በየካቲት 26 ቀን 2013 ዓ.ም ለብሔራዊ ሎተሪ ሪፖርት ማድረጉን ተናግሯል። አዲስ አበባ ሲመጣ አክስቱ ጋር ማረፉን የሚናገረው ክንዴ የአክስቱን ልጅ ወደ ብሔራዊ ሎተሪ ይዞት ሲሄድ የ20 ሺህ ብር ሎተሪ ደርሶኛል ሲል መዋሸቱንም ይናገራል። ክንዴ የ12 ሚሊዮን ብር አሸናፊ የሚያደርገውን ትኬት በእጁ ይዞ መገኘቱ እጅጉን አስደንግጦታል። እውነት ለማውራት ደንግጬ ስለነበር መረጋጋት ያስፈልገኝ ነበር ሲል ሁኔታውን ይገልጻል። ብሔራዊ ሎተሪ ደርሶ ባለ ዕድል እርሱ መሆኑን እስኪያውቅ ድረስ በርካታ ነገሮች ፈርቶ እንደነበር የሚናገረው ክንዴ እንቅልፍ እምቢ ብሎኝ ተረብሼ ነበር ይላል። ብሩ ከፍተኛ በመሆኑ ትንሽ ያስደነግጣል። ከማንም ጋር ሳላውራ ከራሴ ጋር ብቻ ሳውራ ነበር በማለት ይናገራል። አሁን ሎተሪውን ለብሔራዊ ሎተሪ አስተዳደር አስረክቦ አሻራውን ሰጥቶ እስኪጠሩት ድረስ እየተጠባበቀ ይገኛል። ብሔራዊ ሎተሪ አስተዳደርም ትኬቱ ትክክለኛ መሆኑን እያጣራ መሆኑን በመግለጽ በቅርቡ ባለ ዕድል መሆኑ እንደተረጋገጠ ብሩን እንደሚሸልመውም ይናገራል። ሙሉ ዕጣውን የቆረጥኩት እኔ ነኝ የሚለው ክንዴ ቀሪውን 8 ሚሊዮን ብር በትግራይ ክልል ለተፈናቀሉ ወገኖቼ ስጡልኝ ይላል። ወጣት ክንዴ ያቀረበው 3 ትኬት ብቻ መሆኑን የገለጹት አቶ ቴዎድሮስ የአንዱ ትኬት ባለ ዕድል ስላልቀረበ ገንዘቡ ለመንግስት ገቢ ይሆናል ሲሉ ተናግረዋል። ብሔራዊ ሎተሪ አስተዳደር 60 ዓመት ሊሞላው የቀረው 1 ዓመት ብቻ ሲሆን በእነዚህ ዓመታት ውስጥ በሙሉ ባለ ዕድለኞችን ሲሸልም የቆየ ድርጅት መሆኑን አስታውቀው ምንጊዜም የሎተሪ ባለ ዕድለኞች ተገኝተውለት መሸለም እንደሚፈልግ ግን አልደበቁም። ሁሌም ቢገኙና ብንሸልማቸው ደስታችን ነው፣ የድሃ ቁጥር እንቀንሳለን ይላሉ። የተወደዳችሁና የተከበራችሁ የሸገር ኢንፎ ቤተሰቦች አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። ሸገር ኢንፎን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ያድርጉን። ሸገር ኢንፎ